ከ1300 ዓመታት በፊት በዚያን ዘመን የሰመርቀንድ ከተማ ከምስራቅ ዕንቁዎች አንዷ ነበረች። ሰመርቀንድ ከተማ በታዋቂው የሐር ጎዳና ልብ ውስጥ በውበቷ እንደ ኮከብ የምታበራ፣ ሕንፃዎቿ ሰማይን የሚታከኩ፣ ነጋዴዎችም ከቻይና እስከ ሶሪያ ሸቀጥ የሚያመላልሱባት ታላቅ ጥንታዊ ከተማ ነበረች። ሰመርቀንድ ለረጅም ዘመናት የታሪክ ግርማ፣ የስልጣኔ ውበት እንዲሁም የሳይንስ የፍልስፍናና የልዩ ልዩ እምነቶች ማዕከል ነበረች። በዚያ ወርቃማ የእስልምና ዘመን የኡመዊይ ሥርወ መንግሥት ጦር ፍትሕና ሰላምን በዓለም ለማስፈን ወደ ምድራችን የምስራቁ ክፍል እየገሰገሰ ነበር። የጦሩ መሪ ደግሞ ቁተይበቱ ብኑ ሙስሊሚን አልባሂሊይ ነበር። ይህ ሰው ተራራ፣ በረሃ ወይንም የከተማ አጥር የማይበግረው የምስራቁ ዓለም ድል አድራጊና ልሂቅ የጦር አበጋዝ ነበር። ሆኖም ከዚህ ሁሉ የድልና የውበት ታሪክ በስተጀርባ አንዲት ትንሽ ክፍተት ነበረች። ይህች ክፍተትም በታሪክ ውስጥ ታላቅ ርዕደ መሬትን የሚፈጥር ሁነት ሆነች። ለዘመናዊ ፍርድ ቤቶችና ሕጎች የማይረሳ ትምህርት የምትሰጥ፣ የሰይፍን ኃይል የሚያንበረክክና ፍትሕ ምን እንደሆነ የምታሳይ ታላቅ ታሪክም ሆነች። የሙስሊሞችን ጦር የሚመራው ቁተይበት ብኑ ሙስሊሚን አልባሂሊይ ወደ ሰመርቀንድ ከተማ የገባው ከመዋጋቱ በፊት ለከተማዋ ሕዝብ ማስጠንቀቂያ ወይንም ጥሪ ሳያቀርብ ነበር። በኢስላም የጦርነት ሕግ መሠረት ሙስሊሞች አንድን ከተማ ሲቆጣጠሩ ለከተማው ሕዝብ 3 ምርጫዎችን ማቅረብ ነበረባቸው። አንደኛ እስልምናን መቀበል፣ ሁለተኛ ግብር መክፈል፣ ሦስተኛ ደግሞ መዋጋት ነበር። ነገር ግን ሰመርቀንድ በነበረው ፈጣን ወታደራዊና ፖለቲካዊ ሁኔታ ምክንያት እነዚህ ቅድመ ሁኔታዎች ሳይሟሉ በድንገት በሙስሊሞች ሰራዊት ተያዘች። ክስተቱ የመብረቅ ያህል ፈጣን ወታደራዊ ኦፕሬሽን ነበር። ዓላማውም አካባቢውን በፍጥነት በመቆጣጠር ጸጥታን ማስፈን ነበር። ሙስሊሞቹ ከተማዋን ከተቆጣጠሩ በኋላ ነገሮች ተረጋግተው የከተማዋ ነዋሪዎች ፋታ ሲያገኙ ግን እርስ በርስ ይህ አካሄድ በኢስላም ሕጋዊ ነውን? ፍትሃዊ ነውን? በማለት መጠያየቅም ጀመሩ። ምክንያቱም የሰመርቀንድ ነዋሪያን ሙስሊሞች ፍትህን የሚያከብሩ፣ ፈጣሪን የሚፈሩና ከሰይፍ ይልቅ ለሕግ ቅድሚያ የሚሰጡ ሕዝቦች መሆናቸውን ቀድመው ሰምተው ነበር። ስለሆነም የከተማዋ ካህናትና መሳፍንቶች ይህንን ጉዳይ ዝም ብለን አናልፈውም፣ በእኛና በሙስሊሞች መካከል እውነትን የሚፈርድ ዳኛ ሊኖረን ይገባል በማለትም ተወያዩ። ይህች ዓረፍተ ነገርም በታሪክ ውስጥ ታይቶ ወደማይታወቅ አስደናቂ ችሎት የመራች ዓረፍተ ነገር ሆነች። የጦር መሪዎችን የምትሞግት፣ የኃይልን ትርጉም የምትቀይርና ፍትሕ ከሁሉም በላይ መሆኗን የምታረጋግጥ ችሎትንም ሰየመች። የከተማዋ ታላላቅ ካህናት ተሰብስበው ጠንካራና ጥንቃቄ የተሞላበት ደብዳቤ በይፋዊ ቋንቋ ለኸሊፋው ጻፉ። ደብዳቤውንም በደማስቆ ወደሚገኘው የኸሊፋው መቀመጫ ላኩ። በደብዳቤውም ላይ እንዲህ ሲሉ አቤቱታቸውን አቀረቡ። የጦር መሪያችሁ ቁተይበት ብኑ ሙስሊሚን አልባሂሊይ ያላንዳች ማስጠንቀቂያና ያላንዳች የሰላም ጥሪ ከተማችንን ወሯል። ይህ ደግሞ ከመዋጋት በፊት ምርጫ መስጠት አለበት የሚለውን ሕጋችሁን የሚጣረስ ነው። ስለሆነም ከሊፋው እንዲፈርዱልን አሊያም በእኛና በርሱ መካከል የሚዳኝ ዳኛ እንዲመድቡልን እንጠይቃለን የሚል ነበር። እስቲ ይህንን ሁኔታ በዓይነ ሕሊናህ ተመልከት። አንዲት ሙስሊም ያልሆነች ከተማ በአሸናፊው ሙስሊም ጄኔራል ላይ ለሙስሊሙ መሪ አቤቱታ ታቀርባለች። በወቅቱ የነበረው ኸሊፋ ደግሞ ዑመር ብኑ ዓብድልዓዚዝ ነበር። እርሱም 5ኛው ራሺዱን ኸሊፋ በመባል የሚታወቅና የቀድሞዎቹን የፍትሕ መንገድ የሚከተል ታላቅ መሪ ነበር። ደብዳቤው ዑመር እጅ በገባ ጊዜ ረጋ ብለው ተቀመጡ። ደብዳቤውንም በጥንቃቄ አነበቡት። ከዚያም አጠፉት። ቀና አሉና አላሁ አክበር፣ እኛ የመጣነው ይህንን ፍትሕ ለማስፈን ነው በማለትም ተናገሩ። ኸሊፋው አልተቆጡም። እንዴት ይደፍሩናል አላሉም። እኛ አሸናፊዎችና የጦር ኃይል ባለቤቶች ነን
ብለውም አልተጀነኑም። ይልቁንም ተበዳይ መብት ካለው መብቱን ያገኛል በማለት ምላሽ ሰጡ። ከዚያም በታሪክ ውስጥ ከታዩት ታላላቅ የሕግ ሰነዶች አንዱ ሊባል የሚችል ደብዳቤ ወደ ሰመርቀንድ ጻፉ። ደብዳቤውንም በሰመርቀንድ ለሚገኘው ዳኛ ለጁመይር ኢብኑ ማዕመር ላኩለት። መልእክቱም ሙስሊሞች፣ ካህናትና የከተማው ሕዝብ በተገኘበት የሕዝብ ችሎት እንዲሰየም፣ እውነትን እንዲፈርድ፣ ፍርዱ በራሱ በጀነራል ቁተይባ ላይ ቢሆን እንኳ ማንንም እንዳይፈራ የሚያዝ ነበር። የካህናቱ መልእክተኛ የኸሊፋውን ደብዳቤ ይዞ ወደ ሰመርቀንድ ተመለሰ። ሕዝቡ ከኸሊፋው የተላከለትን መልእክት ሲሰማ መላው ከተማ በመደናገጥ ፍርሃት ነገሰበት። ካህናቱ እውነት ሙስሊሞች የራሳቸውን መሪ ለፍርድ ያቀርቡታልን በማለት በጥርጣሬ ይጠያየቁ ጀመር። ተራው ሕዝብ ደግሞ አንድ ታላቅ አሸናፊ ጀነራል እንዴት በተከሳሽ ወንበር ላይ ሊቆም ይችላል በማለት በሹክሹክታም ያወራሉ። ወታደሮቹ ደግሞ መሪያቸውን ቁተይባን ከዚያም የከተማዋን ሰማይ እየተመለከቱ በልባቸው ይህ ምን አይነት ፍትሃዊ ሃይማኖት ነው? ይህስ ምን አይነት ፍትህ ነው? ይሉ ነበር። ብዙም ሳይቆይ አዋጅ ነጋሪው በዳኛው ትእዛዝ የሰመርቀንድ ሕዝብ ሆይ ነገ ችሎት ይሰየማል፣ የጦር መሪው ቁተይባ በሕዝብ ፊት ለፍርድ ይቀርባል በማለት በሕዝብ ፊት አወጀ። ያቺ ቅጽበት በታሪክ ውስጥ ታላቅ የፍትህ ማረጋገጫ የታወጀበት ጊዜ ነበረች። አንድ ድል አድራጊ መሪ የተሸነፈች ከተማ ሕዝብ ስለከሰሰው ብቻ በፍርድ አደባባይ ሲቆም ዓለም ለመጀመሪያ ጊዜው ሊያይ ነው። ከተማዋ ይህንን ሁነት ልታስተናግድ መዘጋጀት ጀመረች። ገበያዎች ቀድመው ተዘጋጉ። ሕዝቡ መሰባሰብ ጀመረ። ወታደሮች በአደባባዩ ዙሪያ ተሰማሩ። በዚህ ሁሉ ትርምስ ውስጥ ግን የከተማዋ ሽማግሌዎችና መሪዎች ራሳቸውን ቀና አድርገው ፍርሃት ሳይታይባቸው ሳይሸማቀቁና አንገታቸውን ሳይደፉ ቆመው መራመድ ጀመሩ። የከተማዋ አየር ከዚህ በፊቱ ባልታየ ጉጉትና ጥርጣሬ ተሞልቷል። ወንዶች ተጨናንቀዋል። ሁሉም አይኖች ወደዚያች ታላቅ አደባባይ አፍጥጠዋል። መላው ሕዝብ፣ የከተማዋ ነዋሪዎችም ሆኑ የሙስሊም ወታደሮች በሌላ ስልጣኔ ታይቶ የማይታወቅ ክስተትን ለመመልከት በመጠባበቅ ላይ ናቸው። አንድ ድል አድራጊ የጦር መሪ በገዛ ኸሊፋው ትእዛዝ ራሱ በወረራትና በያዛት ሀገር ሕዝብ ፊት ለፍርድ ሊቆም ነው። ሕዝቡ በየረድፉ ተሰለፈ። ሽማግሌዎች፣ ሕፃናት፣ ነጋዴዎች፣ መነኮሳት፣ በመስኮት አሻግረው የሚመለከቱ ሴቶች፣ እንዲሁም ጸጥታን ለማስከበር በግርማ ሞገስ የቆሙ ወታደሮች ከተማዋ ላይ ውጥረት እንደነገሰ ያሳብቃሉ። ይህ ችሎት ተራ የክስ ሂደት እንዳልሆነ ሁሉም ያውቃል። ይህ የእስልምና መርሆች የሚፈተኑበት ታላቅም ፈተና ነው። በድንገት አዋጅ ነጋሪው ከፍ ካለ ስፍራ ላይ ወጣና ድምፁን ከፍ አድርጎ የሰመርቀንድ ሰዎች ሆይ ችሎቱ አሁን ይሰየማል ብሎ ለፈፈ። ሕዝቡ ጸጥ አለ። የከተማዋ ትንፋሽ የተገታ እስኪመስል ድረስ አስፈሪ ጸጥታ ከስፍራው ሰፈነ። ዳኛው ጁመይር ኢብኑ ማዕመር ወደ አደባባዩ ዘለቁ። ሰውነታቸው ቀጭን፣ ጺማቸው ረዥም፣ ጋሻም ሆነ ሰይፍ ያልታጠቁ ዳኛ ከችሎቱ ተሰየሙ። ወደ አደባባዩ ሲገቡ ብርሃን ከፊታቸው የሚቀድም ይመስል ነበር። በዚያ በተሰበሰበው ሕዝብ ላይ ወደር የለሽ የመረጋጋትና የርኅራኄ እይታን ከርቀት ወረወሩ። ከዚያም ዳኛው ያለምንም ጠባቂ በአንዲት ተራ ወንበር ላይ ተቀመጡ። ከዚያም ሁሉም በሚሰማው ድምፅ በአላህ ስም እንጀምራለን፣ በእውነትም እንጀምራለን፣ በአላህ ሕግ ፊት የማንንም ወቀሳ አንፈራም በማለት ንግግራቸውን ጀመሩ። ይህን ጊዜ የሁሉም ፊት ወደ ሌላ አቅጣጫ ዞሩ። ወደ ታላቁ የጦር መሪ ወደ ቁተይበት ኢብኑ ሙስሊሚን አልባሂሊ። ቁተይባ ሰይፉን ታጥቆ በግርማ ሞገስ ዝም ብሎ ቆሟል። ዛሬ ግን እንደ ጦር መሪ አይደለም። ዛሬ ቁተይባ ተከሳሽ ነው። ቁተይባ ከወታደሮቹ ተለየና በተረጋጋ እርምጃ ወደፊት ቀርቦ በተከሳሽ ወንበር ላይ ተቀመጠ። የሰመርቀንድ ሕዝብ በመደነቅም ተዋጠ። እንዲህ ያለ ኃይል ያለው ሰው እንዴት በፍርድ ወንበር ላይ ሊቀመጥ ቻለ?
አንድ ሙሉ ጦር እንዴት መሪውን ለአንድ ዳኛ ውሳኔ አሳልፎ ይሰጣል? ይህ እንግዲህ ፍትህ ከሰይፍ በላይ ሲሆን የሚታይ የእስልምና ገጽታ ነው። ከዚያም የሰመርቀንድ ካህናት ቡድን ወደፊት ቀረቡ። የከተማዋን ባህላዊ ልብስ የለበሱ አዛውንቶች በምስል የተጌጡ በትሮቻቸውን ይዘው ፊታቸው ላይ ፍርሃትም ሆነ ማመንታት ሳይነበብባቸው ወደ ችሎቱ ቀረቡ። ይህች ቅጽበት የተነጠቀ መብታቸውን የምታስመልስላቸው አሊያም መከራከሪያቸውን ለዘላለም የምትቀብረው ወሳኝ ሰዓት መሆኗን ተረድተዋል። የካህናቱ አለቃ የሆነው ረዥም ፂም ያለው ሽማግሌ ከዳኛው ፊት ቆመና የሙስሊሞች ዳኛ ሆይ፣ እኛ የሰመርቀንድ ሰዎች ወደ አንተ የመጣነው አቤቱታን ይዘን ነው። የምንዋጋ ወይንም የምናታልል ሰዎች አይደለንም። ነገር ግን ሃይማኖታችሁ ያዛል ብለን የሰማነውን ፍትህ ካንተ እንጠይቃለን በማለት አቤቱታውን አሰማ። ዳኛውም ከሳሽ ካህኑን ወደ ከሳሽነት ስፍራው እንዲሄድ በእጁ ምልክት አሳየው። ዳኛው ቀና አሉ። የከተማዋን ሕዝብም ተመለከቱ። ከሳሾች ወደፊት ይቅረቡ፣ እውነትንም ይናገሩ በማለት ትእዛዝም ሰጡ። የካህናቱ አለቃም የኢስላም ዳኛ ሆይ፣ እስልምናን እንድንቀበል ወይንም ግብር እንድንከፍል ወይንም እንድንዋጋ ምርጫ አልቀረበልንም። ይልቁንም የጦር መሪው ቁተይባ በድንገት ወረረን። እነዚህን 3 አማራጮች ሳያቀርብ ከተማችንን ያዘ። እኛም ሃይማኖታችሁ የሚያዘውን ሕጋዊ መብታችንን እንጠይቃለን በማለት በጠንካራ ድምፅ ተናገረ። አደባባዩ በሹክሹክታ ተናወጠ። ቃላቶቹ በሕዝቡ ላይ እንደ መብረቅ የወረዱ ያህል ነበር። ዳኛውም ምስክሮች አሏችሁን በማለት ጠየቁ። ካህኑም እኛው ራሳችን ምስክሮች ነን፣ መላው የከተማው ሕዝብም ምስክር ነው ብሎ መለሰ። ከዚያም ዳኛው ፊታቸውን ወደ ሌላ አቅጣጫ አዞሩ። ሁሉም ወደሚጠብቀውና ወደ ታላቁ የጦር መሪ ቁተይበት ኢብኑ ሙስሊሚን አልባሂሊ እንደ ልማዱ ቀጥ ብሎ ቆመ። በዚህ ጊዜ ግን የቆመው በሰራዊት ፊት ሳይሆን በሕግ ፊት ነው። ለዳኛው ክብር ከሰጠ በኋላ በተረጋጋና ጥልቅ ድምፅ የሙስሊሞች ዳኛ ሆይ፣ ወደ ሰመርቀንድ ያለ ይፋዊ ጥሪ እንደገባሁ አምናለሁ። ነገር ግን የከተማዋን ደህንነት ለመጠበቅና ብጥብጥን ለማስቀረት ነበር። በወቅቱ የነበረው ወታደራዊ ሁኔታም ጊዜ የሚሰጥ አልነበረም። ያም ሆኖ ግን እውነት ከከተማው ሕዝብ ጋር ከሆነ ለፍርድህ እገዛለሁ በማለት ንግግሩን ቋጨ። የሕዝቡም ትንፋሽ ተዋጠ። አንድ የጦር መሪ በዳኛ ፊት ጥፋቱን ያምናልን? እንዲህ ያለ ነገር የሰመርቀንድ ሰዎች በታሪካቸው ሰምተው አያውቁም። ዳኛው ተቀመጡ። ከዚያም አንገታቸውን ደፉ። ከፊታቸው ባለው ብራና ላይ የሆነ ነገር እየጻፉ ለረጅም ሰዓታት ዝም አሉ። ከዚያም ድንገት ቀና አሉና ቁተይባ ሆይ፣ ያለ ጥሪና ማስጠንቀቂያ ወደ ከተማዋ እንደገባ ታምናለህን በማለት ጠየቁት። ቁተይባም አዎን አምናለሁ በማለት ያለምንም ማመንታት ምላሹን ሰጠ። ችሎቱን ለመታደም ከስፍራው የተሰበሰቡ ሰዎችም እርስ በርስ ተያዩ። ሁሉም ውሳኔውን ጠብቋል። ከተማዋ በጭንቀት ትንፋሽ አጥሯታል። ወታደሮቹ የሰይፋቸውን እጀታ ጨብጠዋል። ካህናቱ ደስታቸውን ለመደበቅ እየታገሉ ነው። በዚህ ጊዜ ዳኛው እጃቸውን አነሱና የፍርድ ውሳኔን ለነገ አቆይቻለሁ፣ ነገ ፍርዴን አሳውቃለሁ፣ ፍርዴን በሕዝቡ ፊት ይነበባል በማለት ችሎቱን ዘጉ። ሌሊቱ በሰመርቀንድ ላይ ሰፈነ። ሆኖም ያ ሌሊት እንደ ወትሮ አልነበረም። ከተማዋ እንቅልፍ አጥታለች። ቤቶች በርተዋል። የመሰብሰቢያ ቦታዎች በወሬ ደርተዋል። ሁሉም ሰው በሹክሹክታ ነገ ዳኛው ምን ይፈርዱ ይሆን? አንድን ሙሉ ከተማ በድል መከፈቷን ሊሽሩት ይሆን? ሙስሊሞች ላይ ይፈርዱ ይሆን ወይንስ ለቁተይባ ያዳላሉ እያለ ይጠያየቃል። ካህናቱ ለአማልክቶቻቸው በመማፀን ተጠምደዋል። ወታደሮቹ ደግሞ በዝምታ ተወጠዋል። የጦር አዛዡ ቁተይባ በበኩሉ በድንኳኑ ተቀምጦ ያለፉትን ቀናት ይቃኛል። ወደ ሰመርቀንድ ያደረሰውን ያንን ረጅም መንገድ ያሰላስላል። ከዚያም ከራሱ ጋር ነገ አላህ የመረጠልንን መንገድ እናውቃለን እያለ ያወጋል።
በገበያው አቅራቢያ ባለች አንድ ትንሽ ቤት ውስጥ ደግሞ ዳኛው ጁመይር ኢብኑ ማዕመር በውድቅት ሌሊት ቁጭ ብለዋል። ሰነዶችን ያነባሉ፣ መዛግብትን ያገላብጣሉ፣ ሕሊናቸውንም ያማክራሉ። ያን ሌሊት እንቅልፍ ሸለብም አላደረጋቸውም። ምክንያቱም የነገው ፍርዳቸው ሰመርቀንድን ብቻ ሳይሆን የታሪክን መልክ እንደሚቀይር አውቀዋልና። አይነጋ የለምና ሌሊቱ ነጋ። ሕዝቡም በቡድን ሆነው ወጡ። የችሎቱ ሰዓት ሲደርስም አደባባዩ ጢም ብሎ ሞላ። ፊታቸው ሁሉ ወደ ችሎቱ መድረክ ዞረ። ዳኛው በለመደው እርጋታ በነፋስ እንደማይወዘወዝ ተራራ ጸጥ ብሎ ተቀምጧል። ተጣሪውም ቆሞ ሰማዩን በሚሰነጥቅ ድምፁ ችሎቱ ይሰየም ዘንድ ፍትሃዊ ዳኛ በሆነው በአላህ ስም እንጀምራለን ብሎ ለፈፈ። በመቀጠልም ካህናቱ ወደ ክስ መድረኩ ቀረቡ። የጦር አዛዡ ቁተይባ በኩራትና በጽናት ሳይሆን በአላህ ፍርድ የመውደድ ስሜት እየታየበት ወደ ችሎቱ ፊት ቀረበ። ሁሉም ተቀመጠ። ስፍራውም ጸጥታ ሰፈነበት። ዳኛው ከተቀመጡበት ብድግ ብለው ተነሱ። እጃቸውን በደረታቸው ላይ አድርገው በተረጋጋ ግን ዘልቆ በሚገባ ድምፅ እናንተ የሰመርቀንድ ሰዎች ሆይ፣ እንዲሁም እናንተ የኢስላም ወታደሮች ሆይ፣ አንተም የጦር አዛዥ ቁተይባ ሆይ፣ አላህ በፍትህ አዞናል። ፍትህ ከጉልበት ከጥቅምና ከሰይፍ በላይ ነው በማለት ንግግራቸውን ጀመሩ። ከዚያም ወደ ካህናቱ በመዞርም ክሳችሁን ሰምተናል፣ ከተማዋ ያለ ጥሪ በቁጥጥር ስር እንደዋለችም ተናግራችኋል። አዛዡ ቁተይባም ይህንን አምኗል በማለት ንግግራቸውን ቀጠሉ። በመቀጠልም ወደ ቁተይባ የውግዘት ሳይሆን የአክብሮት እይታን እየተመለከቱ እምነት አሊያም ስህተትን ማመን የማስረጃዎች ሁሉ አለቃ ነው በማለት ተናገሩት። ይህን ጊዜ አደባባዩ በድንጋጤ ተናወጠ። ካህናቱ እርስ በርስ ተያዩ። ወታደሮቹ ይበልጥ ጸጥ አሉ። ሕዝቡም ትንፋሹን ዋጠ። ከዚያም ዳኛው ወደ ቁተይባ ዙረው ቁተይባ ሆይ፣ ሁኔታው አስቸጋሪ ባይሆን ኖሮ ወደ እስልምና፣ ወደ ጂዝያ ወይንም ወደ ጦርነት የሚጠራ መልእክተኛ ለሰመርቀንድ ሕዝቦች እልክላቸው ነበርን ብለው ጠየቁት። ቁተይባም ቀና ብሎ አዎን፣ ሸሪዓውም የሚያዘን በሱ ነው፣ ጊዜ ወደ ኋላ ቢመለስ ኖሮ አደርገው ነበር ብሎ መለሰላቸው። ዳኛውም አያይዘው ታዲያ ይህን ሕጋዊ ቅድመ ሁኔታ ሳታሟሉ ወደ ከተማዋ መግባታችሁን ታምናለህን ብለው ጠየቁት። ቁተይባም ያለማመንታት አዎን አምናለሁ ሲል መለሰላቸው። በዚህ ጊዜ ከሰመርቀንድ ሰዎች አፍ ረዥም የናረ ትንፋሽ ወጣ። ፍርዱ መቃረቡም ተሰማቸው። በመቀጠልም ዳኛው ወደ ፍርድ መድረኩ ቀረቡ። የኸሊፋ ዑመር ኢብኑ ዓብድልዓዚዝ ማህተም ያረፈበትን ብራናም አወጡ። ለሕዝቡም ከፍ አድርገው አሳዩና ይህንን ፍርድ ዛሬ ሌሊት ጽፌዋለሁ፣ ለእናንተም አነብላችኋለሁ በማለት ተናገሩ። ፊቶች ሁሉ አዘነበሉ፣ ጸጥታውም ጠነከረ። ከጸጥታው ብዛትም የከተማው አየር የቆመ ይመስል ነበር። ዳኛውም እንዲህ ሲሉ ውሳኔያቸውን አነበቡ። በአላህ ስም እጅግ በጣም ሩኅሩህ በጣም አዛኝ በሆነው የሰመርቀንድ ሰዎች የጦር አዛዥ ቁተይበት ኢብኑ ሙስሊሚን አልባህሊያ ለሕጋዊ ጥሪ ወደ ከተማቸው እንደገባ በመክሰሳቸው አዛዡም ይህንም በማመኑ ምክንያት ሕጋዊ ውሳኔ እንደሚከተለው ተላልፏል። የሙስሊሙ ጦር በሙሉ ከሰመርቀንድ ከተማ በአስቸኳይ ለቆ ይውጣ። ከዚያም ለከተማዋ ሰዎች እስልምና ይቅረብላቸው። ከተቀበሉ መልካም፣ ካልሆነም ጂዝያ አሊያም ግብር፣ ያ ካልሆነም በመካከላቸው ጦርነት ይፈርዳል። ምርጫቸው ጦርነት ከሆነ ግን ጦርነቱ ግልጽና ፍትሃዊ ከሆነ ጥሪ ከተደረገ በኋላ ይሁን። ሕዝቡ ይህን ፍርድ ሲሰማ መቋቋም አልቻለም። በአደባባዩ ሁከት ነገሰ። ካህናቱ በፍርሃት በታጀበ አድናቆት ዳኛውን ይመለከቱት ጀመር። ሕዝቡ እርስ በርስ ጦሩ በእውነት ይወጣልን እያለ ያጉተመትማል። ወታደሮቹ በድንጋጤ ዋለሉ። የኩፍር አገርን የከፈተን እኛ ከከፈትናት ከተማ እንውጣ ይባባሉም ጀመር። ቁተይባ ግን ከተቀመጠበት ተነሳ። ጭንቅላቱን ቀና አድርጎ ሁሉም በሚሰማው ድምፅ ለአላህ ፍርድ
ለከሊፋችንና ለሙስሊሞች ዳኛ መስማትና መታዘዝ ይሁን ብሎ ተናገረ። ቁተይባ ወደ ዳኛው ዞሮ ለዳኛውም በአክብሮት እጅ ነሳ። በዚያን ቅጽበት ሰመርቀንድ እንደ ቀድሞዋ አልነበረችም። ይልቁንም ወደ ፍጹም መሸበር፣ ወደ ፍጹም መደነቅ፣ የትኛውም ሕዝብ አይቶት ወደማያውቀው መንፈሳዊ ንጽሕና ተቀየረች። በማግስቱ ፀሐይ ብቅ ስትል አብዛኛው የከተማው ነዋሪ ከእንቅልፉ ገና ሳይነቃ አንድ ለስለስ ያለ ድምፅ ወደ አደባባዩ ሰርጎ ገባ። ይህ ድምፅ የሚሰበሰቡ የጦር ዕቃዎች፣ የሚታጠፉ ድንኳኖችና የሚጫኑ ፈረሶች ድምፅ ነበር። ሙስሊሞች ከሰመርቀንድ እየወጡ ነው። ይህ አወጣጥ ግን የሽንፈት መውጣት አልነበረም፣ ለፍትህ የተሰጠ የክብር መውጣት እንጂ የድክመት መውጣትም አልነበረም። አላህን በትክክል ያወቀ እንጂ ማንም ሊላበሰው የማይችለው የውስጣዊ ጥንካሬ መገለጫ እንጂ። ወታደሮቹ በተስተካከለ ሰልፍ ደረታቸውን ነፍተው እርምጃቸውን አሳምረው ከከተማዋ ወጡ። በርካታ የሰመርቀንድ ነዋሪዎች በከተማዋ ግንብ ላይ ሆነው የነገሥታትን ተግባር የማይመስለውን የወራሪዎችንም ጸባይ የማይመስለውን ይህንን ክስተት በዝምታ ይመለከቱ ነበር። በዚህም ጊዜ ከካህናቱ አንዱ ራሱን በመደነቅ እየነቀነቀ እነዚህ ሰዎች እኛ ከምናውቃቸው ሌሎች ሕዝቦች ጋር አይመሳሰሉም፣ እነዚህ በራሳቸው ላይ ለእኛ የሚጠቅም ፍርድ የሚፈርዱ ሕዝቦች ናቸው ብሎ ተናገረ። ሌላኛውም ካህን ይህ ሃይማኖታቸው ከሆነ ወደዚህ ሃይማኖት የገባ ሰው እንዴት የታደለ ነው ሲልም በምኞት ዋለለ። ሰራዊቱ ከተማዋን ሙሉ በሙሉ ለቆ እንደወጣ ዳኛው አንድ መልእክተኛ ወደ ሰመርቀንድ ከተማ ሰዎች እንዲላክ አዘዙ። ይህም ትእዛዝ ሰራዊቱ ልክ ሕጉ እንዳዘዘው ወጥቷል። አሁን እነዚህን አማራጮች እናቀርብላችኋለን። እስልምናን መቀበል ወይንም ግብር መክፈል አሊያም ጦርነት። እነዚህ ቃላት በሰመርቀንድ ነዋሪያን ላይ እንደ መብረቅ ወረዱባቸው። የደነገጡት ግን ጦርነትን ስለፈሩ ሳይሆን ሁኔታው ስላልገባቸው ነበር። መጀመሪያ ከከተማ ይወጣሉ፣ ከዚያም ጦርነት ይጋብዙናልን በማለትም ተደነቁ። ምክንያቱም እንዲህ የሚያደርግ ሕዝብ በታሪክ ሰምተውም አያውቁም። የካህናት ልዑካንም በትልቅ መሰብሰቢያ አዳራሻቸው ቆመው መምከርም ጀመሩ። አንድ ነገር ግን በእርግጠኝነት አውቀዋል። ሙስሊሞች ጦርነት ቢፈልጉ ኑሮ ትናንት ከተማዋ ውስጥ እያሉ ይዋጉ ነበር። እነርሱ ግን አሁን ከሰይፍ በፊት ፍትህን አስቀድመዋል። ከመዋጋታቸው በፊት ጥሪ ያደርጋሉ። ከተሞችን ከመክፈታቸውና ድል ከማድረጋቸው በፊት ደግሞ ልቦችን ይከፍታሉ። እዚህ ጋር የካህናቱ አለቃ በታሪክ የተመዘገበች አንዲትን ንግግር ተናገረ። መጽሐፋቸውን ለመታዘዝ ሲሉ ከከተማችን ለቀው የሚወጡ ሕዝቦች በምንም ተአምር በሐሰት መንገድ ላይ ሊሆኑ አይችሉም። አቅምና ጉልበት እያለው እንኳ በድልን የሚከለክል ሃይማኖት ልናጠናው የሚገባ ታላቅ ሃይማኖት ነው አለ። በመቀጠልም የሰመርቀንድ ሰዎች ከሁሉም መንደር ተሰበሰቡ። ነጋዴዎች፣ መነኮሳት፣ ሽማግሌዎች፣ ወጣቶች እንዲሁም ሴቶች ከመጋረጃ በስተጀርባ ሆነው ተገኙ። ሙስሊሞቹ ባቀረቡት በሦስቱ አማራጮች ላይም ተወያዩ። አንድ ሽማግሌ እነዚህን ሰዎች እንዋጋቸው? በፍጹም፣ ምክንያቱም ትናንት ያየናቸው ሰዎች ወራሪዎች አይደሉም፣ እውነተኞች እንጂ ብሎ ሐሳቡን ሰጠ። ሌላኛው ግብር አንከፍልም፣ እነርሱ ፍትህን እንጂ ሌላ የማይፈልጉ ሆነው ሳለ ለምን ግብር እንከፍላለን በማለት ሐሳቡን ሰጠ። የካህናቱ አለቃ ተነሱና እኔማ እምለው እስልምናን እንምረጥ በማለት በጥልቅ ድምፅ ተናገሩ። በሕዝቡ መሃል መጀመሪያ ድንጋጤ ሰፈነ። ቀጥሎም የሹክሹክታ ድምፅ፣ ከዚያም ያልተለመደ መግባባት፣ በመጨረሻም አንድ ወጥ ድምፅ አዳራሹን አጥለቀለቀው። ተስማምተናል፣ ወደ ፍትህ ሃይማኖት አንድ ላይ እንግባ የሚል ድምፅ። በዚህ መልኩ የሰመርቀንድ ነዋሪዎች ትልቁም ትንሹም እስልምናን ለመቀበል ተስማሙ። በሰይፍ አይደለም፣ በማስገደድም አይደለም፣ ነገር ግን በፍትሃዊ ፍርድና የተፈጥሮን ጤናማ አስተሳሰብ በሚነካው ታላቅ ሥርዓት እስልምናን ተቀበሉ። በመቀጠልም ካህናቱ ከከተማው ግንብ ውጪ ቁተይባና የጦር አዛዦቹ ወደ ቆሙበት ስፍራ ወጡ።
አለቃቸው ወደ ቁተይባ ቀረብ አለና የሙስሊሞች መሪ ሆይ እኛ እስልምናን መርጠናል። ይህንን ያደረግነው ሰይፋችሁ ስላየለ አይደለም፣ ወይንም ቁጥራችሁ ስለበዛ አይደለም፣ ነገር ግን ፍትሃዊነታችሁ ስላንጸባረቀብን እንጂ። ይህ ሃይማኖት አይሸነፍም፣ ምክንያቱም አይበድልምና ብሎ ተናገረ። ቁተይባ ለጥቂት ጊዜ ዝም አለ። ከዚያም ራሱን ወደ ሰማይ ቀና አድርጎ ጌታዬ ሆይ ምስጋና ላንተ ይሁን፣ ሰመርቀንድን በጦር መሳሪያ አልከፈትናትም፣ የከፈቷት ግን ያንተ የሕግ ድንጋጌዎች ናቸው በማለትም ተናገረ። ሰራዊቱም ወደ ከተማዋ ተመለሰ። ሊወራት ሳይሆን ሊሰግድባት፣ ሊያስተምርባት፣ ሊያለማትና ሊገነባት። ከዚህ ዕለት አንስቶ ሰመርቀንድ ቀስ በቀስ ተቀየረች። የእሳት ማምለኪያ ቤተ መቅደሶች ወደ ዕውቀት ማዕከላት ተቀየሩ። የመነኮሳት መሰብሰቢያዎች ወደ ቁርአን መማሪያ ተለወጡ። የድሆች ቤቶች የምጽዋትና የርህራሄ ስፍራዎች ሆኑ። ከዓመታት በኋላ ሰመርቀንድ ከታላላቅ የእስልምና ከተሞች አንዷ ሆነች። ሊቃውንት የምታስመርቅ፣ ስልጣኔን የምትገነባ፣ እናም በታሪክ ልብ ውስጥ የተጻፈን አንድ መልእክት የምታስተላልፍ ታላቅ ከተማ ሆነች። ፍትህ ከተሞችን ይከፍታል ከሰይፍ በፊት። የሰመርቀንድ የፍርድ ቤት ታሪክ ከምናብ የተፈጠረ ተረት አይደለም፣ ትምህርት ነው። ስልጣኔ በጉልበትና በጭካኔ እንደማይገነባ የሚያሳይ ታላቅ ትምህርት ነው። እስልምና አላህ በፈለገው መንገድ በትክክል ሲተገበር እንደማይሸነፍ የሚያሳይ ታላቅ ምልክትም ነው። ያ ፍርድ ከከተማው ድል የላቀ ነበር። ያ ፍትህም ከድል የበለጠ ነበር። የሰራዊቱን መውጣት የታሪክን ፊት ያበራች ወርቃማ አፍታ ነበረች።